የብቸኝነት ህይወት ግለኝነትን ይሄ ሰልፊሽ መሆንን ወይም ግላዊነትን አስወግደን የምንጥልበት ነው። አንድ ወንድ ጮኛ ለመጨመር አንዲት ሴት ጮኛ ለመጨመር ይሄ ግላዊነት አሁን አንዳንዴ ምን አይነት ሴት ነው የምትፈልገው ሲባል አንድ ወንድ በቃ የምትንከባከበኝ የምትወደኝ እንዲምታረግልኝ ይሄ ሰውዬ ለዚህ ጉዳይ ዝግጁ አይደለም። እንዲማረግላት ማለት ካልቻለች አንዳንዴ ስለራሱ አውርቶ የማይጠግብ በቃ እንደው ራሱን መሳም የሚቃጣው ሰው አለ። አንዳንዴ ስለራሱ አውርቶ በቃ እኔ ይገርምሻል ብሎ ቁጭ አርጎ አንዲት ሴት ስለራሱ ለማውራት ብሎ ጓደኝነት የሚጀምር ማለት ይሄ ጥሩ የሬዲዮ አየር ሰዓት ምናምን ነው ያስፈልገው። እጮኛ አይደለም ያስፈልገው። በቃ ገጠመኙን ያሳለፈውን ስለራሱ አውርቶ እስቲ ደግሞ በቀረው ሰዓት ደግሞ አንቺ እስቲ ስለኔ ምን ታስቢያለሽ? ይሄ ሰው ለማፍቀር ዝግጁ ነው አይደለም። ፍቅር የሚባለውን ነገር ጭራሽ ኮንሰፕቱን አልተረዳውም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 7 ጀምሮ የፍቅርን ጸባያት በደንብ ገልጾልናል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 7 በጣም የሚገርም ነው። ፍቅር ይታገሳል ይላል። ፍቅር ምን ይላል? እኔ አንድ ነገር ብትናገረኝ አልፈልጋትም ካለ ይሄ ሰው ማፍቀር ገና ዝግጁ አለ። ፍቅር ይታገሳል፣ ቸርነት ያደርጋል፣ ፍቅር አይቀናም። ፍቅር ምን አይልም? አይቀናም። እሷ ከሌላ ወንድ ጋር ስትሆን ማለት አይደለም። እሱ እንኳን ይሄ ለእግዚአብሔር ፍቅር ምሳሌ ተደርጎ ተጠቅሷል። እሱ አይደለም ቅናት ተብሎ የሚታየው። ፍቅር አይቀናም ማለት ወንዱ ሴቷ በጣም ብትበልጠው አካዳሚካሊ ወይ ኢኮኖሚካሊ በጣም ሰክሰስፉል ብትሆን የሚበሳጭ ከሆነ አይወዳትም ማለት ነው። ኢጎን ማስቀመጥ አለበት ካፈቀረ። ሌላው አይመካም፣ አይታበይም። እኔ እኮ እንዲህ ነኝ እያለ በሀብቱ በንብረቱ በእውቀቱ እሷ ፊት በጣም ያው ወንዶች ላይ በጣም ጨከንኩኝ ወንድ ስለሆንኩ ነው። በኋላ ብዙ ፌሚኒስቶች ስላሉ ችግር እንዳይፈጥሩብኝ እና አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም። ምን አይፈልግም? የራሱን በጣም የፍቅርን ውድነት ነው። የራሱን አይፈልግም፣ አይበሳጭም፣ በሆነ ባልሆነው አይበሳጭም፣ በደልን አይቆጥርም። አንዳንዴ ሪሌሽንሺፕ ውስጥ ከተገባ በኋላ 10 ዓመት በሪሌሽንሺፕ 10ሩን ተውት 5 ዓመት የቆዩ ሰዎች ትዝ ይልሻል የተገናኘን በ3 ወሩ 5 ዓመት ሆኗቸዋል እኮ። በደልን አይቆጥርም ማለት ይሄ ነው። በተጣሉ ቁጥር ያለፉትን ዓመታት በሙሉ የተጣሏቸውን ጉዳዮች የሚነሳ ከሆነ በደልን የሚቆጥር ነው። ይሄ ፍቅር አይደለም። መርሳት አለበት ማለት ከእውነት ጋር ደስ ይለዋል እንጂ ስላመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ዝም ብሎ አይጠራጠርም። ዝም ብሎ ኮንስፓይሬሲ ቲዮሪ ሲያስብ አሁን እሷ ከገሌ ጋር ሄደች አሁን እውነት እንደው ይሄ ፍቅር ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም፣ ትንቢትም ቢሆን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል ብሎ ቅዱስ ጳውሎስ ገልጾታል። ስለዚህ እዚህ ስቴት ላይ ከሌለ አንድ ሰው እዚህ ነገር ላይ ካልደረሰ ገና ለማፍቀር ዝግጁ አይደለም ማለት ሌላ ሰው ጨምረን ማሰቃየት ነው የሚሆነው። እና የብቸኝነት ጊዜ መንፈሳዊ ሕይወትን ማሳደጊያ፣ ቁሳዊነትን በቁስ እንደዚህ ስለ ልብስ ስለ ቁስ ስለ እንደዚህ አይነት ነገር ይሄ የፍቅር ጸባይ አይደለም። ስለዚህ የብቸኝነት ጊዜ ማለት ራሳችንን ቢውልድ የምናደርግበት፣ ብዙ መስማትና ትንሽ የምንናገርበት፣ ሰው ለመናገር የዘገየ ለመስማት ምን ያለ ይሁን የፈጠነ ይሁን። ተፈጥሮ እንኳን አስተምራችሁ ይላል ቅዱስ ዮሐንስ አፈወርቅ። ጆሮአችሁ 2 ነው፣ አንደበታችን ግን ምንድን ነው? አንድ ነው። ጆሮአችን ክፍት ነው፣ ምላሳችን ግን ጥርስ አለ ደግሞ ከንፈር አለ እና ትንሽ እንደው እንዲዘገይ እኮ እንድናስብበትም ነው። ከተፈጥሮ አትማሩም ወይ? ጆሮ ሁሌ ክፍት ነው፣ ሁሌ ለመስማት የፈጠንኩን፣ አንደበትህ ግን የተሰበሰበ ይሁን። አንድ ምላስ 2 ምላስ ቢኖር ምን ነው? ሁለቱም እያወሩ ብዙ ችግር ነው የሚመጣው። ስለዚህ ከተፈጥሮ እንኳን ተማሩ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። እና ለሌላው ማሰብ መጀመር፣ ተነጋግሮ መግባባትን መጀመር፣ እማታውቀውን ማወቅ። ሁሉን አውቃለሁ ማለት ላይ ካለ ጓደኛ ለመጨመር በህይወቱ ውስጥ ገና ዝግጁ አይደለህም ማለት ነው። እና
ለማፍቀር ወይም ዝግጁ መሆን የሚያስፈልገው በእነዚህ ነው። የብሬን ፕሮሰሱን እስኪያልቅ ድረስ ባለው ራስን ቢውልድ እያደረጉ መቆየት፣ ሰው ጨምሮ ትልቅ ኃላፊነት ያለው ህይወት ነው ህይወት እና በጣም ማቹር ሳናደርግ እንገባበትና እኛም እንሰበራለን፣ ሌላውንም እንሰብራለን። አንድ ልጨምርና ወደ መጨረሻው እመጣለሁ። ሌላው ልብን መጠበቅ ያስፈልጋል። አንዳንድ ጊዜ በጮኝነት ህይወት የግድ እኮ ላላገባው እችላለሁ በሚመጣው ሳምንት እናዋለን፣ ግን እንተያይ የተባለ በጣም ብዙ ነገሮች የብቸኝነት ጊዜም ብቸኛ ሆኖ ላለማቆየት ለጊዜው የሚጀመሩ ሪሌሽንሺፕስ አሉ። በጣም መጥፎ ነው ይሄ። ምንድነው? ልባችን መጠበቅ አለበት። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ ልጄ ሆይ ልብህን ጠብቅ ይላል። ምንህን ጠብቅ? ልብህን ጠብቅ። እና እግዚአብሔር ሲሰራው ይሄንን ፍቅር የሚባለውን ነገር ሲሰጠን፣ ጸጋውን ሲሰጠን ለአንድ ጊዜ እንድንጠቀመው፣ ከአንድ ሰው ጋር ብንጠቀመው በጣም እስከ መጨረሻው እንድንኖርበት ተደርጎ የሚሰጠን የሆነ መድኃኒት፣ የእድሜ ልክ መድኃኒት አድርጋችሁ ቁጠሩት። ያንን ከዚህም ጋር የተጠቀመ ሰው ለምሳሌ አንድ ወንድ ለአንዲት ሴት በቃ እወድሻለሁ ያላንቺ መኖር አልችልም ብሎ በጣም ፍቅር የሚያሳይ ንግግር ተናገረ። ያላንቺ መኖር አልችልም፣ ካንቺ የሚበልጥብኝ የለም ማለት። ይሄንን ለምሳሌ በቴክስት ቢሆን የሚጽፈው ለአንድ ሰው ሲሆን ወይም በንግግር ቢሆን ለአንዲት ሴት ሲሆን ጥሩ ሊሆን ይችላል። ለ10 ሴቶች እንደዚህ ቢልስ ያላንቺ መኖር አልችልም፣ ለኔ ካንቺ የሚበልጥብኝ የለም ብሎ ለስንት ዋጋውን እያጣ ይመጣል አይመጣም? እንኳን በሌላ ሰው እሱ ራሱ መጀመሪያ ፍቅሩን ሲገልጽ ሲጠቀመው ሲናገረው ምን ያደርገው ነበር? ከልቡ ሊሰማው ይችላል። ለብዙ ሰው እያለው ሲመጣ ግን አባባል እየሆነ ነው የሚመጣው። እንደ ቴምፕሌት የተሰጠውን ነው እያለ ያለው እንጂ የሚሰማውን አይደለም። በዚህ መሃል ኦነስቲያችንን እናጣለን። ንግግራችን ዋጋ እያጣ ይመጣል። ስለዚህ ልባችሁን ጠብቁ ይላል መጽሐፍ ቅዱስ። ምናችሁን ጠብቁ? ልባችሁን። ለጊዜው ብላችሁ ይሄ አመንትታችሁ ብቻዬን ከመሆን ብላችሁ እንደዚህ አይነት ህይወት ውስጥ አትግቡ። ጥያቄዎች ጠይቃችሁ ነው የምጨርሰው። በተለይ በወጣትነት በብቸኝነት ህይወት ጊዜ አንዱ የምንፈተንበት ፈተና ማንን ነው እንዳገባ እግዚአብሔር የሚፈልገው? ብዙ ጊዜ ግቢ ጉባኤያት ላይ እንዲህ አገልግሎት ስናስተምር ጥያቄና መልስ ዝግጅት ጥያቄና መልስ ሲደረግ ተማሪዎች ሁሌ የሚጠይቋት ጥያቄ አለች። ፈቃድ እግዚአብሔር በምን ይታወቃል? የማን ፈቃድ? ይሄ ጥያቄ አሁን እንደው ስለ ፈቃድ እግዚአብሔር መስሏችሁ ከሆነ በእውነት የዋሆች ናቸው። ማንን ላግባ ለማለት ፈልገው ብዙ ጊዜ ተማሪ እንዲህ አይልም በግልጽ እንጂ ብዙ ጊዜ ማንን እንዳገባ ነው እግዚአብሔር የሚፈልገው። በተለይ መንፈሳዊ ህይወት ላይ በደንብ ዲቮትድ የሆኑ ሰዎች ምን አይነት ሰው ነው ማንን ነው እግዚአብሔር እንዳገባ የሚፈልገው የሚል በጣም ጭንቀት አለ። እና የኛ ድርሻ ምንድነው? የፈጣሪ ድርሻ ምንድነው የሚለውን በደንብ ግልጽ አድርገን ማወቅ አለብን። ይህን ካላወቅን በጣም እንቸገራለን። እኛ ውስጣችን መስፈርት አለ። እኔ ባገባት ብለን የምናስባቸው የሆነ አይዲያ ያለ ሰው ይኖራል። እንዲህ ቢሆን ብለን እና እግዚአብሔር ደግሞ እንድናገባ የሚፈልገው ሰው አንድ ጥያቄ ልጠይቃችሁ። እግዚአብሔር ላንተ ወይ ላንቺ ያዘጋጃት ላንተ የምትሆን ላንቺ የምትሆን ሰው አለ የለም? መልሱልኝ። የለም። ይሄ ግራጎን ምናምን የሚለው ኮንሰፕት በጣም የብዙ ሰው ህይወት ያመሰቃል። አንድ ሰው አለ የሆነ ቦታ የተዘጋጀችልኝ ብለው ሰዎች በዚህ ነፍሳቸው በጣም ይጨነቃል። በምን ለወቃት ብለው ያንን ሰው በምንድነው? እንደዚህ ከሆነ ለሆነ ሰው እግዚአብሔር ያዘጋጀው የሆነ ሰው ካለ ለሆነች ልጅ፣ ለሆነ ወንድ፣ ለሆነች ሴት ያዘጋጀው የሆነ ሰው ካለ አሁን ዓለም ላይ በሚሊዮን የሚቆጠሩ ሰዎች አሉ። እሺ መቼስ የምርጫውን እናጥበውና ከኢትዮጵያውያንም እዚህ ከተማ ውስጥ የምንኖርበት አካባቢ ውስጥ ካሉ ሰዎች የትኛዋን ነው እግዚአብሔር ለኔ ያዘጋጀው? ይሄን ለማወቅ በጣም የሚሰቃዩ ሰዎች አሉ። ወይ በህልም እንዲነገራቸው ነግሮኛል አንቺ ነሽ የሚገርመው ደብዳቤ ግልባጭ አለው አይደል? አለ የለውም ግልባጭ? እሷ ለአንተ ትሁን ሲባል ያ ደብዳቤ ግልባጭ ለሱ መድረስ የለበት፣ ለሁለቱም መድረስ አለበት። እና እግዚአብሔር ቀርቶ እኛ ራሱ ማመልከቻ ስንጽፍ ለሁለቱም ሲሲ ሳናረግ ኢሜል አናረግ
እና በጣም እንኳን በጋብቻ ቀርቶ በጣም ይገርማል። እንዲህ አይነት ነገር ሰምታችሁ እንዳትደነግጡ። የሆኑ የበቁ አባት ነግረውኛል፣ አንቺ ነሽ ምናምን እንደዚህ ብሎ ነገር የለም። እንደዚህ ብሎ ነገር የለም። እንኳን በዚህኛው ጋብቻ ቀርቶ ለምሳሌ እመቤታችን ጸንሳ ወለደች። በእመቤታችን መጽነስ መውለድ ላይ ዮሴፍ ድርሻ አለው የለውም? የለውም። የጸነሰችው ከዮሴፍ ሳይሆን በምንድን ነው? በመንፈስ ቅዱስ ነው። ግን ለዮሴፍ ተነግሮታል አልተነገረም? የጸነሰችው በመንፈስ ቅዱስ ነው ተብሎ ግልባጩ ደርሶታል። ይመለከተዋል። አብሮ መንከራተቱ ይቀራል፣ መሰደዱ ይቀራል። ስለዚህ አትፍራ ማርያምን ለመውሰድ ተብሎ ባገባትም እንኳን ከሷ ባይወልድም እንኳን ዮሴፍ ተነግሮታል። ማኑሄና ሚስቱን ታሪክ ታስታውሳላችሁ። የሶምሶን ወላጆች መልአክ መጥቶ ቅዱስ ሚካኤል አናገራት። ልጅ ትወልጃለሽ ሶምሶን ይባላል አላት። እሺ ብላ ሄደ መልአኩ። ከዛ ለባሏ ነገረችው ለማኑሄ። አይ በቃ ጥሩ ብለው ወደ ቀጣዩ ሂደት አልሄዱም። እሷን ያናገራት መልአክ ወደ እኔ ይምጣ ብሎ ጸለየ። ግልባጩ ሊደርሰው ይገባል አይገባም? እባክህ ድጋሚና የእግዚአብሔር ሰው ብሎ ጸለየ። መልአኩ መጣ። ለሁለቱ በትክክል መልእክቱ ደረሳቸው። ስለዚህ ይሄ ህልም አይቻለው፣ ራእይ አይቻለው፣ የበቁ አባት ነግረውኛል፣ ወይ ደግሞ ይሄ ያላቸውን የፕሪስቱዳቸውን ወይም ንስሐ አባታችንን መብት የለውም። እገሊትን እገሌ ያግባ ማለት አይችልም። በቤተ ክርስቲያናችን አስተምሮ ማለት ነው አይችልም። እገሌ ገሌን የሚል እንደዚህ አይነት ትምህርት የለም። እና ለማወቅ እንቸገርና ማን ነው እግዚአብሔር አንዳንድ ሰዎች እጣ ያወጣል። በቃ ስሙ በዚህ የሚጀምር ምናምን ብለው እጣ ያወጡና ያወጡት እጣ ከሚፈልጉት ጋር አይመጣም አለ። እስቲ ደግሞ ሁለተኛ ልሞክር፣ ሁለተኛ ይሞከራል፣ ሶስተኛ ደግሞ ይላል። አይ ለነገሩ እጣ አይሰራም እንላለን፣ የምንፈልገው ሳይሆን። ስለዚህ ይሄ ፕሪደስቲኔሽን የሚባል ትምህርት የኛ ቤተክርስቲያን ትምህርት አይደለም። አስቀድሞ የተወሰነልህ የግራ ጎን ይሄ ዘፋኞቹ ምናምን ኢንተርቴን አድርገው በመሰረቱ የግራ የሚል የለም። ግራ ይሁን ቀኝ ይሁን መጽሐፍ ቅዱስ ላይ አልተጻፈም። ትርጓሜያችን ምንድን ነው የሚለው? ግራ ቢሉን እንደዚህ ነው፣ ቀኝ ቢሉን እንዲህ ነው ብሎ ለሁለቱም ከፍቶ ነው የተወው እንጂ የግራ ዘፋኞቹ ናቸው የዘፈኑት እንጂ በእኛ ቤተክርስቲያን የለም። አይ የምታገባት አሁን የትምህርት ሲሰማ ብዙ ጊዜ ውስጣችን የቆየ ፕሪጁዲስ ስለሆነ አይ የዛሬው ትምህርት እንኳን ትንሽ ልክ አይደለም፣ እኔም ማገባው ግራ ጎኔን ነው። እስቲ ግራ ጎናችንን ከሆነ ጥያቄ ልጠይቃችሁ። አንድ ሰው በእድሜ የምትበልጠውን ሴት ማግባት ይችላል አይችልም? በመጽሐፍ ቅዱስም ይችላል። ምን ችግር ከተስማሙ ችግር የለውም። በዓለማችንም በእድሜ ሚስት ሴት የምትበልጠው ወንድ የሚያንስ ተጋብቶ ያውቃሉ አያውቁም? መልሱልኝ። አንድ ወንድ የሚያገባው ምኑን ነው ብለን ከሱ ጎን የተገኘችውን ነው አይደል? ማን ነው ቀድሞ የተፈጠረው? የሰው አጥንት ነው እንዴ የሚወስደው? ትንሽ ረዘም አይልበትም? ምክንያቱም ከሱ ቀድማ የተፈጠረች ስለሆነ የሌላ ሰው አጥንት ነው እየወሰደ ነው። ስለዚህ እሱ መቅደም ሊኖርበት ነው።